ሄርሜላና አብርሽ እንግዲህ በአዲስ መልክ መጥተዋል። ጅም ቤት ስፖርት እየሰሩ ፈታ ዘና ፈካ ያሉ እንግዲህ እኛ ማንንም አንሰማም፣ ሰዎች ያወሩ ስራቸው ነው፣ እኛ ደግሞ የራሳችን ስራ እየሰራን ያለው ነው ብሎ እንግዲህ ፈታ ዘና ያሉ። መቀነስ አለብሽ ይመስለኛል ሄርሜላን መቀነስ አለብሽ፣ ሰውነትሽ ጨማምሯል እና ሸንቀዝ ቀጥ ማለት አለብሽ። ያው እንግዲህ የቅናት መንፈስ ነው መቼም እንደሩታ ሸንቀጥ ለማለት ነው ይሄ ሁሉ ጥረትና ግረት የሚያደርጉት። ሰላም ሰላም ቤተሰቦች እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን። ቻናል ዲስኮን ሰብስክራይብ በማድረግ ቤተሰቡ ነው። እውነት ለመናገር ትናንት ላይ በተፈጠሩት ነገሮች ሁላችንም እየተወዛገብን ነበረ። እንዲሁም ደግሞ ከዳኒ ጋር ባለው ነገር የተለያዩ ሀሳብና አስተያየቶች እያነሳን ሁላችን በየራሳችን እይታ እየተናገር ነበር። ግን ደግሞ ነገሩ እያመራና ነገሩ እየሄድበት ያለው መንገድ እኛ ከምናስበው በላይ እና እኛ ከጠበቅነው በላይ ነው እየሄደ ያለው። ቤተሰብ የራሱ ሚና ባንድ ጎን እየተጫወተ ነው ያለው ለማስታረቅ ልጆቹ አንድ እንዲሆኑ። እነሱ ደግሞ በራሳቸው መንገድ የሚሄዱበት መንገድ በጣም የሚያስጠላና ደባሪ ነው። በተለይ አሁን ላይ ሩታ እንግዲህ ምንም ቢሆን ከደስታ ጋር የተወሰነ ጊዜ ማሳለፋለች። አንድ ቀን ሁለት ቀን ቢሆን እንግዲህ አብርሃምን አናዳበታለች አይደለ? ደስታ ማለት ነው። ግን ደግሞ በቃ አሁን ላይ እንደማያስፈልጋት እሱ ምንም ማለት እሷ ጋር ምንም አይነት ቦታ እንደሌለው መልካምና ጥሩ ጊዜ እንዳሳለፉ ግን ደግሞ ከዚህ በኋላ አብረው መቀጠል እንደማይችሉ ትናንትና ነግረዋለች። ሄርሜላንም የሩታ እህት አግኝታት ብቻ ሁሉም በየራሱ አንግል የራሱ ሚና እየተጫወተ ነው ያለው። ግን ዋናው ትልቁ ፖይንት ሁልጊዜ እንደምላችሁ ልጆቹ ናቸው። ልጆቹ ወደ መስማማት መንገድ ካልሄዱና ነገሮችን በራሳቸው መንገድ መፍታት ካልቻሉ ቤተሰብ በዚህ ጋር የፈለገውን ነገር ቢጥር የፈለገውን ነገር ዋጋ ቢከፍል ዋናው ትልቁ ነጥብ ልጆቹ ጋር ነው እና እንግዲህ ሩታና አብርሽ እንግዲህ አሁን ላይ አብረው የሚመለሱበት መንገድ በጣም ጠባብ እንደሆነ ሁላችንም እናውቃለን። ግን ደግሞ የምናየው ነገር ደግሞ አብሮ የመሆን የሆነ የአንድነቱ ነገር አለና በጣም ግራ የማይጋባ ነገር ነው ቤተሰብ። ወይም ደግሞ ውስን አድርገው ቁርጥ አድርገው በቃ ይፋ አለ አይደል? አንዳንዴ እኮ የሆነ ነገር ይፋ ስታደርጉት ህዝቡም ያውቃል። ህዝብም ደግሞ በዛ ነገር አምኖ ተቀብሎ ራሱን ያሳምናል። ግን ብዙዎቻችን እኛ ታርቃችሁም ሰላም እንድትፈጥሩ አብራችሁ ልጃችሁን በጋራ እንድታሳድጉ በተለይ ደግሞ ቤተሰብ እናንተን አንድነት በጣም ይፈልጋል። ግን ቤተሰብ ትዳር አይሆንም፣ ቤተሰብ ኑሮ አይሆንም። በዚህን ያህል መጠን ደግሞ ሄርሜላም እንግዲህ በጣም አብዝተዋለች፣ ካለልክ አብዝተዋለች። እንግዲህ እኔ እውነት ቤተሰብ ሄርሜላ ልቦና ያስጥሽ ከማለት ውጭ ምንም አልልም። በእርግጥ ሄርሜላ የምትደግፈው አሁን የሄርሜላን ማለት እናንተ ሄርሜላን የምታዩበት መንገድ ትክክል ነው የምትሉ ልጆች አላችሁ። ይሄን ቪዲዮ የምታዳምጡ ለምንድነው ትክክል የሆነችው እንኳን ተብላችሁ ትጠየቁ። ያው እነሱ ተለያይተዋል። ሄርሜላን የሚያደርገችው ነገር የለም። በእርግጥ አብርሃም ያው ወንድ ልጅ አይደለ? ወንድ ልጅ እንግዲህ ወደ ነንፈሰበት ነው የሚነፍሰው። ሁሉም ሳይሆን ማለት ነው። ሁሉም ሰው አንድ አይደለም ማለት አይደለም። ሁሉም ሰው ይለያያል። ግን አብርሃም በቃ ወደ ነፈሰበት ነው። ስራም ቢዝነስም ቢሆን ወደ ነፈሰበት ነው። አሁን ትላንትና እንግዲህ ለሩታ እንዴት አንተ እንደዚህ ታደርጋለህ ምናምን ነገር ብሎ ሲሟገት ነበር። በቀደም ደግሞ እሷም ለአብርሃም ከደስታ ጋር ምንም ቢሆን እኮ የልጅ አባት ነው፣ ነገ ከነገ ወዲያ እኔ ላይም እንደዚህ አይነት ነገሮችን የማታደርግበት ብቻ የተለያዩ ነገሮች ነው ከሁለቱም አንገል የምንሰማውና አቋም የላቸውም። ምንም የሆነ ነገሩ ቫላንስ እያደረገ አይደለም፣ የተመጣጠነ ነገር አይደለም ቫላንስ እየሆነ ያለው እና በጣም ከባድ ነው ነገሩ እየሆነ ያለው። ግን ደግሞ ሰላም ፈጥራችሁ በሰላም በፍቅር ብትመጡልን ደስ ይለናል። በጣም የሚወዳችሁ የሚያከብራችሁ ፋሚሊ አለ። ግን ደግሞ እናንተ ያንን ነገር ካልታያችሁ ምንም ማድረግ አይቻልም። ግን ደስታን በዚህ ያህል መግፋት የለብሽም። እውነት እንዳልኳችሁ ለአንድ ቀንም ለሁለት ቀንም ቢሆን አብርሽን አናደሽበታል፣ አብርሽን አብሸቀሽበታል፣ አብርሽ እንዲቀን አድርገሽበታል። ግን በዚህ ያህል መግፋት የለብሽም። እነሱ ራሱ ከትላንት ወዲያ የተሳፈረ ሲሉ ነበር። ዛሬ ደግሞ መጣ። ከየት ነው የመጣው? አምልጦት ነው ፕሌይ ምናምን ነገር ብቻ በጣም የሚገርም ነው። ቤተሰብ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ማታ እንግዲህ ላይፍ እንገናኛለን። እሺ ቆንጆች።